እሺ አልተረዳሁትም ነበርና በራሴ ሚኒንግ ሰጥቼው እሺ በቃ እግዚአብሔር ፈቅዷል ብዬ 1 አመት ሙሉ አብረን ቆይተናል። ከ1 አመት በኋላ ግን ያ ሰው እግዚአብሔር ያላከው እንደሆነ ከዛ በኋላ ባለትዳር የልጆች አባት እንደሆነ አውቃለሁና በህልም ላይ አንቀልድና ዛሬ ወደ ሱቄ መጣሁት የነበረው እንደዚሁ ሱባኤ ተመልሶልኛል። ግን ስለፈራሁት ህልሜን ስለፈራሁት አንተን ለመጠየቅ ነበር የመጣሁት። ኦኬ። ስለዚህ ተመልሶልኛል ያልሽው ድንገት እሱ ራሱ አሁን ያልሽው የኔ አይደለም ያልሽው ሰው ባይሆንስ ህልሙ ራሱ ትክክል ባይሆንስ? በሱባኤ ላይ መንፈስ አይገባም ገብቼ ነበር ህልሙን ያየሁት የነበረው ግን ልክ አይደለም። አፈታቴ ልክ አልነበረም መሰለኝ። ለዛ ነውና አሁንም ሌላ ሱባኤ ነው የገባሁትና ያን ሱባኤ እግዚአብሔር መልሶልኛል። ግን ሚኒንግ መስጠት አልፈለኩኝም። የሚያውቅ ሰው ጋር ሄጄ እንዲፈታልኝ ነው የፈለኩትና የተወሰነ መጽሐፎችን ላይ ማይቻለው ግን ምናልባት ፈታልኝ ይሆን አለሽ አልፋለሁ። እሺ እኮ ንገሪና አሁን ገብተሻል እኮ ተጠቀሚበት ሰዓትሽ። እሺ ምንድነው ያየሁት? ከአራት ጓደኞቼ ጋር ይመስለኛልና ሁለቱን ጓደኞቼ እናንተ ሁለታችሁ አንድ ላይ ሂዱ፣ እኔና አንደኛው ጓደኛዬ ሁለታችን አንድ ላይ እንሄዳለንልና ሁለታችን አንድ ላይ መንገድ እንጀምራለን እና ያቺ ጓደኛዬ በጣም የረጅም ጊዜ ጓደኛዬ አይቻት አላውቅም። በጣም ቀይ ነች፣ በጣም ደስ የምትል ጓደኛ፣ ቃል ኪዳን ነው ስሟ እና እሷን ይዣት እሄዳለሁ። በሚሄድበት ሰዓት ጭፈራ ቤት ይመስለኛል። ከዛ በር ላይ እንደርስና እንቆማለን። ከዛ መንገድ ለመጠየቅ ነው የፈለግነው እና መግባት ግን አልፈለኩም ጭፈራ ቤት ስለሆነ። አይ በቃ እዚህማ ገብቼ አልጠይቅም ይልና እመለሳለሁ። ስመለስ ከኋላ የሆኑ ሰዎች አሉና የት እዚህ ውስጥ ለመግባት ፈልገሽ ነው ወይስ የት ለመሄድ ፈልገሽ ነው ብለው ይጠይቁኛል። ከዛ አይ አልፈልግም፣ ምንም አልፈልግም፣ ዝም ብዬ እዚህ ጋር መቆም ፈልጌ ነው እላቸዋለሁ። ከዛ ከነሱ መካከል አንደኛው በሉ በቃ እኔ በዚህ ጋር መንገድ አለ፣ በዚህ ጋር ሊሄድ ነው ይላል። አይ በቃ እሱ ካለማ እኔ እንሂድ እላትና ይቺን ጓደኛዬን ይዣት ከሱ ከተል ብለን እንሄዳለን እና በስተጀርባ በኩል ነው የሚሄደው እና ትንሽ ጨለማ ስለሆነ ያስፈራል ብዬ ስላሰብኩኝ ነበር ሰው ምጠብቀው የነበረው እና ከዛ ልክ መንገዱን ስንጀምር ለካ መንገዱ አያስፈራም። ከዛ እያለ ትንሽ እየተራመድን ስንመጣ ብርሃን እየሆነ ይመጣና ይነጋል እዛው መንገዱ ላይ ማለት ነው። ብዙ መንገድ አይደለም። ከዛ ቤቶችን አያለው፣ ቆንጆ ቤቶች። አይሽ እዚህ ነው ቤቴን የምሰራው፣ የድሮ ያደኩበት ሰፈር ነው፣ ግን እዚህ ቤቴ የሚሰራው እዚህ ነው እላታለሁ እና እሷን ይዣት ወደ መንገድ ጫፍ እንደርሳለን አንድ ላይ ተያይዘን እና ይህንን እንትን ማለት መፍታት ፈራሁኝና መምህር አንተ ምናልባት መፍታት የምትችል ከሆነ። ጓደኛሽ ናት? አዎ የድሮ ጓደኛዬ ነች። አሁን ትገናኛላችሁ? በጭራሽ። ምን ያህል ጊዜ ሆናችኋል ከተለያያችሁ? 7 አመት። የሰፈር ጓደኛ ነው? የትምህርት ቤት ነው ወይስ የስራ ጓደኛ? የትምህርት ቤት ሃይስኩል ጓደኛዬ ነበረች። ኦኬ። መጀመሪያ ወደ ናይት ክለብ ወደ ጭፈራ ቤት ሄዳችሁት በህልም? አዎ ወደ ጭፈራ ቤት ነው፣ መንገድ ለመጠየቅ ነው። በእርግጥ ግን ቢሆንም ጭፈራ ቤት በሩ ላይ ደርሰን ግን ተመለስን። እሺ አልገባንም። ከዛ በኋላ ወጣችሁ ወዴት ሄዳችሁት? በጓሮ በኩል መንገድ አለ መንገዱ እና ጨለማ ነበር ያስፈራልና እንዴት በዚህ ውስጥ እንሄዳለን እያልኩኝ ፈርቼ ነበር። ከዛ ከጠየቁን መካከል አንዱ ወንድ ልጅ ልክ ሲሄድ ከተል ብለ ነው ከኋላ ስሜት ለካ የሚያስፈራ አይደለም፣ ለካ ይታያል። ከዛ እየበራ ብርሃን ይሆናል። መልካም። እሺ ይኸውልሽ አንደኛ ከልጅቷ ጋር አብራችሁ በነበራችሁበት ሰዓት ሁለታችሁንም ይዟችሁ ሊያጠፋ የሚፈልግ የነበር ነገር እንዳለ ነው የሚያሳየው። ያኔ አብራችሁ በነበራችሁ ሰዓት ላውድ አድርገሽዋል? አዎ አታርጊው፣ የሚያስተጋባው እሱ ነው። እሺ
እና አብራችሁ ተማሪ በነበርሽ ሰዓት ከሷ ወደ አንቺ የመጣ አብራችሁ ሊያንዘላዝላችሁ የነበረ መንፈስ እንዳለ ያን የገባ መንፈስ እንዳለ ነው የሚያሳየው። እና አሁን ዛሬ ላይ የሰገድሽ እየጸለይሽ ይሄ መንፈስ አግኝተሽዋል፣ ይዘሽዋል ማለት ነው። ሜቢ እሷ አሁን ያለችበት ህይወት ጥሩ ላይሆን ይችላል፣ ወይ ደግሞ ይሄም ምናልባት ይሄን ትምህርት ስለማታውቅ ወይ ወደ እግዚአብሔር ስላልቀረበች ወይም መንፈሳዊ ስላልሆነች በለውና በአጠቃላይ የሆነ ጥሩ ያልሆነ ቦታ ላይ ሆና ሊሆን ይችላል። እና እግዚአብሔር እንደጠበቀሽ እዚህ ቦታ መግባት አልፈልግም ብለሽ ሲጠብቅሽ እንደነበረ ከጭፈራ ቤት ከናይት ክለብ ወጥቶ ወደ ሌላ ቦታ መሄድ እንደገናም ደግሞ ከሷ ጋር ደግሞ ሌላ መንገድ ማየት ማለት የየራሳችሁን አቅጣጫ እንዳላችሁ እዚህ ቦታ ነው መጥቼ መልሼ ቤት የምሰራው ያደኩበት ቦታ ነው ብለሽ የምትይው እንደው ወደ ነበረበት ወደ ማንነትሽ ወደ ልጅነትሽ ባህሪ እግዚአብሔር ወደሚፈልገው ጨዋነትሽ ሊመልስሽ እንደሚፈልግ ማሳያ ነውና ሌላ መጥፎ ነገር የለውም። ግን ሁለታችሁ ጋር የሚያመሳስላችሁ ነገር እንዳለ ደውለሽ ሁሉ ብታወሪያት ብትጠይቂያት ጥሩ ያልሆነ ነገር ልታገኙ ትችላለሽ። እሷ ጋር እገዛው የሚያስፈልጋት ልጅ ነች ማለት ነው። አግዣት፣ አንቺ እንደተመለስሽ ሁሉ እሷም ትመለስ የሚል ነው። ሌላ ነገር ሌላ ትርጉም የለውም። ይሄን መቼ ነው ያየሽው? ሱባኤ በገባው በሁለተኛ ቀን ነው እኮ። መቼ? በአንደኛ ቀንም መቼ ነው? ባለፈው ሳምንት በቃ በዚህ ሳምንት በዚህ ሳምንት እኮ አመት ወር ምናምን ትይመስለኛል። በአሁኑ ሳምንት ነው። አይ አይደለም፣ ቅርብ ነው። የአሁኑ ቅርብ ነው። ግን በሶስቱም ቀን 3 ህልም አይቻለሁ እና እንትን ምንድነው ጧፍ አለመብራት ለልደት ለእህቴ ልደት ጧፍ ላበራላት እየሞከርኩ አይበራም። እታገልላታለሁ፣ አይበራም። መልሶ ይጠፋል። አበራለሁ፣ ይጠፋል። አበራለሁ፣ ይጠፋባታልና በማን እጅ ነው? በእኔ እጅ ነው። ግን ለእሷ ልደቷ ነበረና በእርግጥ ረስቼዋለሁ ልደታ እንደሆነም፣ ግን የልደታ በማግስቱ ምናምን ያየሁት ይሄንን አበራላታለሁ፣ መልሶ ይጠፋል። ጸልይላት፣ ቶሎ ንስሐ ትግባ። ጥሩ አይደለም። ኦኬ ጸልይላትና እሺ፣ ስለተሳይላት እግዚአብሔር ሆይ እድሜ ስጣት በይ። እንደገናም ደግሞ ንገሪያት በቀጥታ ንስሐ ብትወጣ ዝም ብለሽ እስቲ ንስሐ ግቢ ግድ የለሽም ቢያት ለምን ትልሻለች አይደለ? አይ ብቻ በቃ ንስሐ ግቢ እስቲ ዝም ብለሽ ደስ እንዲል እግዚአብሔር በዚህ ዓመት ይደሰትብሽ ብለሽ ሳታስደነግጫት፣ አንቺ ግን ስለተሳይላት ሻማ መጥፋት ጥሩ አይደለም። ጧፍ መጥፋት ጥሩ አይደለም። የእድሜ መገባደድ የእድሜ ማለቅ ነው። ልደትም ራሱ ስለ ልደት ማለም በራሱ ጥሩ አይደለም። ልደት ላይ ሻማ ሲጠፋ ካየሽ መቼም በግልጽ መናገር አንዳንዴ ጥሩ ቢሆንም አንዳንዴ ደግሞ ጥሩ አይደለም። አንቺም እንኳን ለሷ ለአንቺም ሊያስደነግጥሽ ይችላል። ምንሽ ናት? የአክስቴ ልጅ ነች። ያው እንደ ትንሽ በእርግጥ ታማለች። እንትን ብለናል፣ ተራርቀናል። አይ ማለት ይሄ ከቅዱስ ቁርባን ጋር በተያያዘ እኔም ንስሐ ግቢ ብያት ትንሽ ተጋጭተናል። ቅዱስ ቁርባን ከወሰደች በኋላ ሌላ አሁን ሌላ ይሄ ዝሙት ምናምን ነገሮች አሉና እንደዛ ነገር ስለሆነ ወይ እግዚአብሔር ተቆጥቷታል ወይ ደግሞ የቀረቻትን እድሜ ትጠቀምበት። የእድሜ አጭር የመሆን ምልክት ነው ሻማ መጥፋት። የሆነ የበራ ነገር ማጥፋት ማለት እድሜ ማጠር ማለት ነው። እሺ መምህር፣ አንድ መጨረሻ ደግሞ ሶስተኛውን ልቀጥል። እሱ ደግሞ ምንድነው እንዲሁ ደግሞ እሷም ደግሞ የድሮ ጓደኛዬ ነች ይመስለኛል። ተገናኝተን አንድ ላይ እንሄዳለን። ስንሄድ ግን ብዙ ጓደኛሞቾች ነን። ከዛ ከጓደኛሞቾቹ ውስጥ ሽንት ቤት ውስጥ እንገኛለን። ሽንት ቤት ነው እና በጣም ቆሻሻ ነው። ከዛ ሁሉም እዛ ውስጥ ይንቦራጭቃሉ ምናምን። ከዛ ጎማ ነበረ፣ ውሃ ያለው ጎማ እና በዛ እታጠብና ይመስለኛል ከአንዷ ጓደኛዬ ጋር ወደ ቀጣይኛው ክፍል እንሄዳለን። ያኛው ቀጣይ ክፍል እንትን ነው፣ ኤርፖርት ነው የሚመስለው እና ኤርፖርት ውስጥ ነን ያለ ነው። ከዛ ቁጭ ብለን እንጠብቃለን። የምንጠብቀው ምንድን ነው 8 የሆነ ላጌጅ ይሄ ሻንጣ አለና ሻንጣ ነው የምንጠብቀው። ከሚላክልን ሻንጣ አለ እና የሚላከው ለእሷ ለጓደኛዬ ብቻ ሳይሆን ለሌላ ሰው የምንሰጠው እቃዎች ናቸው። እና እንደዛ የሆነ ጓደኛዬ እዛው ቁጭ ብላ መጠጥ ትጠጣና ትሰክራለች። ከዛ እኔ እሷን
እንዴት ነው ምን እየተንከባከብኳት ለምን ትጠጫለሽ ብቻ እየደገፍኳት ምናምን እንደዛ ሆኜ ብንን አልኩኝ። እሱ ሶስተኛ ህልም ነው። በምሳሌ አድርጎ ነው የሚያስረዳሽ። ምናልባት ፈሪ ወይም ደግሞ ድንጉጥ ስለሆንሽ እግዚአብሔር ቀስ አድርጎ እያባበለ ነው ህልም የሚያሳይሽ። ጠንካራ በመንፈስ ጠንካራ ወይም የሚመጡ ነገሮችን የመጋፈጥ አይነት ማንነት ያለሽ ሰው ብትሆኚ ኖረው እንዲህ አይነት ነገር አያሳይሽም። እንደዛ ነሽ? አዎ ደነግጣለሁ። ብዙ ጊዜ በምሳሌ አድርጎ የሚያሳየን እግዚአብሔር ፍቅር ስለሆነ ነው። በቃ እንዳደነግጥ ቀስ አድርጎ ነው የሚያስረዳን እና በሽንት ቤት ውሃ መንቦጫረቅ እዛ ሽንት ቤት ውስጥ ገብቶ በካካ በአይነ ምድር መጨማለቅ ማለት ለእናቶቻችን አንዳንድ እናቶች ሲሳይ ነው ይላሉ። ፈጽሞ ግን ሲሳይ ሊሆን አይችልም። ሲሳይ ነው የሚሉት ከምን አንጻር ነው? በህልም ተቃራኒ ነው ብሎ ስለሚያስቡ ነው። ግን አፈታቱ ላይ ግን ምን አለ አስማምተን የምንፈታው ነገር ምን አለ መሰለሽ? ቆሻሻ የሆነ ቦታ ላይ በህልምሽ ካየሽ ደስ የማይል ቦታ ላይ ከሆንሽ እግዚአብሔር ከዛ ቆሻሻ ነገር እንድትወጪ አናግሮሻል፣ እድል ሰጥቶሻልና ጥሩ ነው ማለት ነው። የሚያዘናጋ ህልም አላየሽም። ታይ ልጅ የተመለሽ ብሎ ቆሻሻ ቦታ ላይ እንደሆንሽ እያሳየሽ ነው። ለምሳሌ የተኛሹ በ100 ምናምን ሺህ ብር አልጋ ላይ በሚሊዮን በሚቆጠር አልጋ ላይ ቤት ውስጥ በጣም ውድ በሆነ ሳህን በልተሽ በሚገርም አይነት ህይወት ውስጥ እየኖርሽ ስትተኝ ግን የምታየው በጣም የሚያስጠላ ግማግም የሆነ ቦታ ላይ እርኩስ የሆነ ቦታ ላይ ከሆነ በህልምሽ የምታድሪው ውሎሽ ህይወትሽን ነው እያሳየሻለሁ እንጂ ኑሮሽን አይደለም። ያ አስተሳሰብሽን ወይ ደግሞ አመለካከትሽን ንስሐ ያልገባሽባቸው ኃጢአቶችሽን ነው እየነገረሽ ያለውና ተመለሽ የሚል የፍቅር ማንነትን የሚያሳየው እግዚአብሔር ክፉ የሆነ ነገር ሾክ ሲወጋን ካካ ሲነካን ጭቃ ሲነካን ምናምን ማየት እንደዛ ነው። በመሰረቱ ተቃራኒ ብለው እናቶቻችን እየፈቱት በየዋህነት መጡ እንጂ አሁን ጭቃ በእኛ በከተማ ልጆች ጭቃ ልብስ የሚያበላሽ ነገር ነው አይደለ? ጭቃ በገጠር ህዝብ ደግሞ ጭቃ ማለት እህል የሚያበቅል በረከት ነው። ጭቃ ነካኝ ብሎ አይጸየፉም። ለምን? ውሏቸው አዳራቸው ሁሉ ነገር በቃ እንዳለ እህል የሚበቅለውም ከጭቃ ጋር ከአፈር ጋር ነው። ስለዚህ አፈር ማለት እንደው አይበላም እንጂ እንደሚበላ አይነት ነገር ያከብሩታል። ጎንበስ ብሎ መሬቱ የሚስሙ ሁሉ አሉ። ለምን? እህል የሚበቅለው ከዛ ስለሆነና ገጠር ያለ ሰው ጭቃ ሲነካው የሚያየው ህልምና በህልሙ ጭቃ ሲነካው የሚያየው ትርጉምና ከተማ ያለ ሰው የሚያየው ትርጉም ይለያያልና እንዳመለካከትሽ ነው ለማለት ፈልጌ ነው። እሺ። ስለዚህ ግን ታጥቤዋለሁ፣ በጎማ ውሃ ታጥቤዋለሁ ያመጣልሽ ነው። ከዛ ለአንቺ ምን አሳየሽ? ከዛ የከተማ ልጅ ስለሆንሽ ያንን በክት የሆነውን ነገር ስትታጠቢው ደግሞ አሳየሽ አይደለ? ታጥበሽው ከዛ ሻንጣ ትጠብቂያለሽ። አውሮፕላን ማረፊያ ፖርት ነው አይደል? ኤርፖርት ነው። በህልም ስለ አውሮፕላን፣ ስለ እርግብ፣ ስለ ወፍ፣ ስለሚበሩ ነገሮች ምናምን ማሰብ ማለት ስለ እድል፣ ስለ እግዚአብሔር፣ ስለ ጸሎት፣ ስለሚሄድ ስለሚመጣ ማሰብ እንደማለት ነው። እና ከላያችን ላይ ወፍ ብር ብላ ስትሄድ ከኛ ላይ ጸጋ እንደሄደብን፣ እርግብ መታ ስታርፍብን ደግሞ ጸጋ እንደተሰጠን ነው የሚተረጎሙ። በበፊት በበራሪ አካላት፣ አሁን ደግሞ በሚገባን በከተማው አውሮፕላን፣ ድሮን ሊሆን ይችላል፣ ሄሊኮፕተር ምናምን፣ ባቡር፣ ጀት አድርጎ ሊያሳየን ይችላል። እንደሚገባን ነው የሚያሳየን። ገባሽ? ስለዚህ ኤርፖርት ቦታ ሄዶ ሻንጣን መጠበቅ ማለት ሻንጣ ደግሞ በውስጡ ብዙ ነገሮች አሉት። በልቤ ካርቶን፣ ሳጥን፣ ቦርሳ፣ ሻንጣ ምናምን የታሸጉ ነገሮች ብዙ ጊዜ በሚስጥር ነገር ይተረጎማሉ። ወይም ልብ ውስጥ ባሉ በእግዚአብሔርና በአንቺ መካከል ያለ ኃጢአት ወይም ጽድቅ ሊሆን ይችላል። በዛ ሊተረጎም ይችላል እና ለጸሎትሽ መልስ እንደመጣ ከኃጢአቴ የጠበኝ ከዚህ ጉድ አውጣኝ ብለሽው ነበርና አዎ ይኸው አሁንም እየጠበቅሽ ያለሽው ሻንጣ ነው። ከሆነ ቦታ አውሮፕላን ከላይ ጭኖ አምጥቶ መጥቶ ያርፋል። አውሮፕላኑ ደግሞ የሚሰጥሽን ሻንጣ ተቀብለሽ ወደ ቤት ትመጫለሽ ማለት ነው። ያ ሻንጣ ከእግዚአብሔር የሚመጣ ስጦታ ነው ማለት ነው ትርጉሙ። ገባሽ? እሺ፣ አመሰግናለሁ መምህር። እግዚአብሔር ይስጥልን፣ ኪዳነ ምሕረት ይስጥልን። እሺ የኔ እናት አመሰግናለሁ። ተባረኪ፣ እግዚአብሔር ይስጥሽ። ስለደወልሽና ከአንቺ ጋር መጀመሪያ ስላወራን ደስ ብሎናል። 15 ደቂቃ ነው የወሰድሽብን፣ ጊዜም አላባከንሽም። ሰላም ሁኚ። አሜን አሜን መምህር።